ሀይሚዬ የኛ ልጅ የምንወድሽ የምናከብርሽ አለ ጨርሶ ይማርሽ የኛ ድምቀት። ብቻ አልሐምዱሊላህ እንዲህ ስላየንሽ ማለት ነው ውዶቼ። ከምር እኔ ደግሞ የሀሰንን ቪዲዮ ሰርቼ ሁሉ የሀሰንን እንትን ስል ነው ደግሞ እሺ ቢስሚላ እና አልሐምዱሊላህ ደስ ነው ያለኝ እንደዚህ ስላየኋት። እንኳን መጣችልን። ከምር ቢቀሩ እንጨነቃለን። ስቱዲዮ ያታለ ዶክተሩ ቁጭ ብዬ አብልጬ አይኔ ነው የማይጀምር እኔ ሀሳቢ ግን አንተ ባትኖር ምን እንደምሆን ልብህን ለመንካት ግን አይደለም ጎን ስለሆናችሁ። ብሩኬ ደግሞ የልጅ ነገር ምን ትሆናለች? አልሐምዱሊላህ እንኳን አንድ ገና 4 5 ሺህ ዓመት ትኖራላችሁ። አንድ ላይ ነው ወልዳችሁ የምታረጁት። የልጅ ልጅ ጀዳ እና አንድ ልጅ ዱብ አድርጌ እና አመስግኗቸዋል ብሩኬ። እኛም ተጨነቅን ከምር መጥፎ ሰዓት ላይ ለቃችሁ ማለት ነው። ተረጋግታችሁ ዛሬ እንኳን ቢለቀቅ ዛሬ ሆኖ ይኸው በዚህ ሰዓት ሲታይ ነበር። ሆኖም ይሁን ያለፈ ነገር ነው። ከምንም በላይ አላህ ጨርሶ ይማራት ሀይሚዬን፣ ምንም አይንካት። ላይክ ያው ፍቅራችንም ከተገላለጽን ቅርብ ሰዓት ነው እና ለቻልኩት ያክል እየመለስኩኝ ነበረ። አሁንም ምግብ ገና ትወልዳላችሁ። እሱ ነው ናፈቀኝ። እኔ ራሴ ከምር ተጋብተው አንድ ሆነው ወልደው ይህን ታሪክ እንደ ታሪክ ይህን ጊዜ ያሳልፈ ነው ማለት ነው። እና አብሽር ብሩኬ። ሲቀጥል እንግዲህ ያው ሀይሚዬን መግቢያው ላይ እንዳለ በእንክብካቤ ኦይል ያልበዛበት ለዳይት የሚጠቀመውን ለራሱ የሚጠቀመው ምግብ ሊያበላት ነው። እንግዲህ አንዳንድ ነገር ላይ ሀሳብ እሰጣለሁ ውዶቼ ማለት ነው። ደስተኛ ነኝ በህይወቴና ግን ደግሞ እኔ እንጃ ትረሱታላችሁ። በቃ ብታመም ላይክ ንብረትም ይሁን ገንዘብ ይሁን በዛው ብሩኬ ሁሌ የሚያስተላልፈው ትክክለኛና እውነተኛ መልእክት ነው። ከምር ለሁላችን የሚጠቅም ማለት ነው። ለምን እኛ አሁን ሁሌ እናገረዋለሁ ወዶች፣ ሞርዛን ሲደርስባችሁ ነው ሳታስቡ ከታመማችሁ በድንገት አሁን ሀይሚዬ በድንገት ነው ገባችሁ እንደዛ በራሳችሁ ሲደርስ ቲንክ የምታደርጉት ብዙ ነገር። አሁን ስለ ቪዲዮ እናስባለን፣ ስለ ራሳችን ህይወት እናስባለን፣ ስለ ምናምን እንጨነቃለን። ስንያዝ ግን እንዳለው ብሩኬ መዳናችንን ብቻ ነው እና ሁሉም ብቻ አላ ሙሉ አፊዋን ይመልስላት ሀይሚዬ። ማንም ሰው አይታመም፣ ጠላት አይታመም፣ ረቢ ነው የምላችሁ። እና ህመም ከባድ ነው። ጉደለኝ የለም ጤናችሁ ብቻ የጎደለባችሁ ጤናችሁ ነው እና ጤናችሁ ብቻ ነው የሚያሳስባችሁ። ልብ ብላችሁ አስቡት እስኪ። አሁን እየታመማችሁ ሰዓት አሁን ተኝታችሁ ታማችሁ እንኳን ነው በትንሹ አሁን የበሽታ ትንሽ የለውም እሾክ እንኳን ቢወጋችሁ እንዴት እንደሚያምጣ። ሌላው ደግሞ ወዶቼ ብሩኬ አመስግነዋል። ሀይሚዬ ማለት ትንሽ ትልቁን አክባሪ ፌመስ ነኝ ብላ ማትኮፈስ በጣም ጨዋ ከድሮም ማለት ነው። ሞርዛን ደግሞ ሰሞኑንም ድሮም እናነባታለን፣ ሰሞኑን ደግሞ በተግባርም እያየን ነው። እና ሀይሚዬ ምንም አይንካባት። እንግዲህ ሁሉም እንዳጨናነቃችሁት ላይክ ያስታውቃል። በኮሜንት የጨረቃ ፋሚሊዎች ሁሉም ይጨነቃሉ ስለ ሀይሚዬ አይ ነው። እና ዋናው ወደ ራሷ አለ ይመልሳት፣ ጤንነቷን ይመልሳት። ሁላችንም ዱዓ እናደርጋለን። ከዱዓ በላይ ምንም የለም ወዶቼ ማለት ነው። እንግዲህ ብሩክ ያው ዶክተር እንዳዘዘ ዘይት ለክ ባይዘው ጥሩ አይደለም፣ እሱን እንዳትመገብ ነው። ምግብ ሰርቼ ይሻል መሞስ አንደኛውን ይዘዋል። ከምር አንዳንዴ ስትታመሙ ውዶቼ አንደኛችንን ይዘን አንላለን። ሞርዛ የምትጨነቁት ከእናንተ ጋር ስላለው ህዝብ ከእናንተ ጋር የሚጨነቀውን አታ ቤተሰብም ሆነ እንደዚህ ሞዴን ሀይሚዬ አሁን ለብሩኬ ለተመልካች ለሁሉም ነው የምትጨነቀው። አኪድ ለምን ሁላችንም ስናሳልፍ ሲያመን አንደኛችንን ይዘናል ነው ምለው። ግን ምንድነው አብሶ ስደት ላይ ፋሚሊ ምን ይሆን ምን ሰምታ ይሆን ብላችሁ ነው የምንጨነቀው። እና አላህ ሙሉ አፊዋን ይመልስላት ውዶቼ ማለት ነው። ይቅርታሽ ውዶቼ እንደነገርኳችሁ እኛ ፋሚሊ ለቅሶ አለ፣ ሌላም ሰራተኞች አሉ አጠገቤ ማለት ነው። እኔ ጋር ነው የሚሰበሰቡት። ከምር ብዙዎቻችን ተጨንቀናል። ወላሂ እንምላችሁ ሀሰን ቪዲዮ ሲሰራ ሀይሚና ብሩክ የለቀቁት ነገር የለም ብዬ ማለት ነው። በኋላ መልቀቅ አይቀርም። ያው
ያለፈም ቢሆን ታዳምጡታላችሁ። እና ሀይሚትዬ አልሐምዱሊላህ እንዲህ ስላየናት ደግ ነሽ አይደል? ስቀልሽ አይደል? ከደግም ደግም ሀይሚትዬ ምንም አይንካብን። የምንወዳት የምናከብራት ሀይሚትዬ ማይስዊት ከምር ሆኖ የባሰኝ ከምር ውይ ሀይሚዬ እና ብሩክም ምርጥ ባል አለሽ መከታ የሆነ ቴንኪ ብሩኬ። ሲጭው ብለሻል እንዴ ብላለች ካሜራማን ትንሽ ቅባት ያለውን ምግብ ቀንሺ ተብለሻል። እንግዲህ ባይዘዌ ብሩኬ በጣም ነው የሚጨነቀው። እንኳን ሀይሚዬ ታማ ለማንም ተጨናቂ ነው፣ ከምር ይጨነቃል ማለት ነው። የሴት አንጀት ነው ያለው የሚባለው እና አብሽር ብሩኬ ትድናለች። እንግዲህ የሀይሚዬ የመከራትም ነው ያለው፣ እያበላት ምግብ ሰርቶላታል እና መክሯታልም። አልሐምዱሊላ ውዶች፣ ከምንም በላይ አልሐምዱሊላ። አምጥተህ ፊት ለፊት ብታስቀምጥልኝ ራሱ እኔ የምበላው ቢጂን ጀምሪ። አንዳንዴ ሰምታይምስ የወይራ ዘይት የሚባለው እዚህ የሚጠቀሙት የለም፣ እሱ ይሻላል እንጂ ዘይት ላይ በጣም ጥንቃቄ ማድረግ ነው። ሞርዛ ማለት ነው። ዘይት ላይ በጣም ጥንቃቄ ማድረግ ነው። ዘይት ሲበዛም ጥሩ አይደለም። አንዳንድ የአረብ ሀገራት አሪፍ ነው ከምር። ኢትዮጵያ ላይ ደግሞ ዘይት ያበዛሉ በጣም ማለት ነው። እናበዛለን ነው የሚባለው። እና ሀይሚት ያው ጥንቃቄ ማድረግ ነው። አልሐምዱሊላህ እንዲህ ስላየንሽ ችግር የለውም። ቃጠለህም ወይ ችግር የለውም ላንቺ ያልሆነ እና አልሐምዱሊላህ ከምር እንደዚህ ስላየኋቸው ደስ ብሎኛል ውዶቼ። ብሩኬም ደግሞ እያጎረሳት ጥኖ ደራሽ አንቺ ነሽ። እንግዲህ በዚህ ሸብ ላድርግ እንጂ ራስሽን ጠብቂልኝ። ከአንቺ ልጅ ሳልወልድ አንድ ነገር እንዳትሆኝ አደራሽ። ልጅ ከወለድኩ በኋላ እንደዛም እንዳትሆኝ ሳቂልን እኛ የምንሳቅ ማለት ነው። ልጅ ከወለድኩ በኋላ ይሄ ትልቅ ኩዌሽን ነው። ኧረ 1000 ዓመት ነው የምትኖሩት እንዴ? ልጅ ኧረ ዱብ አድርግ ብሩኬ፣ 1000 ዓመት አይኖርም። እኛ እንኳን የመዳም ቅመም ዱብ እያደረግን እያሳደግን ነው። እኛ የመዳም ቅመም ብዙዎቻቸው እኮ ኢትዮጵያ ላይ የመዳም ቅመም ችግረኞች፣ የመዳም ቅመም ሁሌ እንዳለቀሱ ላይ ግን ነው የሚያስቡት ማለት ነው። እና ብዙ ደግሞ ህይወት ይዘን አልሐምዱሊላህ። እና ልጅ ማለት ትልቅ ስጦታ ነው ከምር። እናንተ ስላላቸው አይደለም ልጅ የሚሰጠው አንድ አላህ ሱብሓነሁ ወተዓላ ነው። እና ልጅ መስት ደስ ይላል። ቢወሉኝ ደስ ይለኛል። ለምን ዋሻቸዋለሁ? እኔ ዛሬ ነገ ሽማግሌ ልኩ ኩፍ ብትል ደስ ይለኛል። እና እኔ አግቡ ለዱባይ ነኝ ባይዘው እኔ እንደዚህ ነው ሚሴጅ ሁሌ ማለት ነው። እና አልሐምዱሊላህ ስስቅ ደስ አለኝ። ሳይለንት ቤተሰቦች ያው ብዙ የተጨነቃችሁ እንደምትኖሩ አልጠራጠርም። ምክንያቱም ስንጠፋባችሁ እንትን እንዳትሉ። ያው ያን ሆስፒታል ለቅቄ ወጥቻለሁ እና ቤቴ ይሄው አልሐምዱሊላህ። እንግዲህ ብሩኬም እየተንከባከባት ነው። እንግዲህ እንዳንጨነቅ ነው ቪዲዮን የሚለቀቁት። ከሆስፒታል ወጣለሁ ብላ አላሰበችም፣ እንደሰማችኋት ማለት ነው። ብቻ አልሐምዱሊላህ ከምንም በላይ አፊዋን ነው። አላህ ሙሉ አፊዋን ይመልስለት። ውዶች ይቅርታሽ እንደነገርኳቸው የዚህ ሀገር ለቅሶ 3 ቀን ነው። እኛ ጋር ሰራተኞችም ልጆችም አሉ ማለት ነው። የሆነ ጥሩ ነገር ቢኖራችሁ በሆነ ሳይድ ደግሞ የሆነ ነገር ይኖራል እና ማማረር የለባችሁም። ሁሌም ቢሆን በቃ አሜን ብላችሁ መቀበል አለባችሁ ማለት። ብሩኬ እንግዲህ ፍሩቱን ምንም እየተንከባከባት ነው። ትክክል ናት ሀይሚትዬ እንዳለችው። አይመመን አንልም፣ ቢያመንም ደግሞ አልሐምዱሊላህ ነው ማለት ያለብን። ፈጣሪያችንን ማመስገን ያለብን። ገባችሁ? ህመም መቼ እንደሚመጣ አናውቅም እና ዱዓ ማድረግ ነው። ደህና ነሽ አሁን? ኧረ አንተ ካሜራ ፊት ነው ወይ አጥፋልኝና እንዴ አንተቸው ልመለስ። ከምር ካሜራ ፊት አለች የኔ ልዩ። አብሽሪ እንዲህ የምትበላ ከሆነ ያው ትድናለች። ባይዘው ወዶች ስትታመሙ እንደ ሾርባ እንደዚህ አንዳንድ ነገር ስትበሉ ጥንካሬ። ኧረ ብልጭ ጨክነው ትተውት ሄዱ። ከምር እኛ ምን እናድርገው ያስለዋል። እና አላህ ሙሉ አፊያ ይመልስለት ለታመማችሁ ሁሉ ማለት ነው። እንዴት ዘዊ ሀይሚትዬ ሞዝሩጋ በአርገር ውስጥ ነው የሚባለው። በ10 ምናምን አመት ክልል ውስጥ ራሱ ጨው ምናምን የሚከለከሉ አሉ፣ ወተት ስጋ የሚከለከሉ አሉ ማለት ነው። እና ብቻ አልሐምዱሊላህ ማለት ነው። ተሽሎሻል አልሐምዱሊላህ።
ዳሜጅ ሆነች ገብታላ እቺ ያለችው ያለ ዘይትም እንደዚህ የሚጣፍጥ ምግብ ይሰራል። አይ ቢ ደርሶ ነው ጉርስ እና አንተ ባትኖርም እያለችው ነው። ትክክል። ባል ማለት መከታ፣ እናት፣ አባት፣ ወንድም፣ አስታማሚ ማሻላ ተባረካላ። ዳሜጅ አለ ባይዘዌ። አንዳንዴ ትዳር ህይወት ስትጀምሩ የያዛችሁ ሀይሚዬ እንኳን ብዙ ታማሚ አይደለችም። ብዙ የሚታመሙ እህቶች ህመም ከዛም በኋላ ትዳር ስትነቅ ትዳር ይዛ ያው ስትጀምር ሁሉ ነገር በሽታው እርግፍ ብሎ ጠፋ ማለት ነው። ብዙዎች ያጋጥመኛል። እንደ አንዳንዴ ትዳር ጤናንም ያመጣል ባይዘዌ ማለት ነው። የተጠራቀሙ ዘይቶች ሪሙቭ ስለሚሆኑ ማለት ነው። እና ድናለን አለች። አሁን እንኳን እንስቃለን እንዴ እነሱም እየሳቁ አይደል እንዴና አብሽሩ እሺ ውዶቼ አብሽሩ። በቃ አልሐምዱሊላህ። ነገ ደግሞ ቋቀን ቦያች ትመጣለች። እናንተም ግን ራሳችሁን ጠብቁ። እግዚአብሔር ነቢ ቶሎ ይለቅ። ሆድሽ ባዶ እኮ ነው። ወይ አስጭኜ ልጅ አላስቀመጥኩት። አበዛሁት አይደል? አበዛው እንዳትል አከለከለክ። ሁሉ በእጅክ ሁሉ በደጅክ እና ልጅ ለመያዝም ለማስጫንም። ሌላው ደግሞ ውዶቼ ማለት ነው አታልቅሱ፣ ኮሜንት አታልቅሱ። በጣም ይቅርታ አርጉልኝና አይለቅስም። አልሐምዱሊላ ነው የሚባለው። ከምር ነው የምላችሁ። እና አታልቅሱ እና ዱዓ ማድረግ ነው ያለው። ለቅሶ ጥሩ አይደለም። ብስሚላ እኔ ምን ሆንኩኝ? አሁን ባዶ እጄን ቤት ጠዋትም አላት ቀጠሮ መርፌ። አልሐምዱሊላ አላህ ጨርሶ ይማራት ውዶቼ። ዱዓ እናደርጋለን። ሀይሚዬና ብሩኬ እንወዳችኋለን፣ እናከብራችኋለን። አላህ ይጠብቃችሁ።